የሞት ፍርድ ተፈርዶባት በሳውዲ አረቢያ ለ13 ዓመታት ያክል በእስር ቤት የነበረችው ኢትዮጵያዊ ላይላ ኑርሰቦ በሰላም ከእስር ተፈታ ዛሬ አዲስ አበባ ገብታለች። በምን ምክንያት የሞት ቅጣት ተጣለባት? 13 ዓመት ያክልስ እንዴት እስር ቤት ልትቆይ ቻለች? እንዴትስ ደግሞ በነፃ ወጥታ አዲስ አበባ ልትገባ ቻለች? ይህ ጥያቄ ሆኖባችሁ መልሱን ከፈለጋችሁ በዚህ ቪዲዮ ታገኛላችሁ። እናቱ ሞታበት፣ እናቱ በሞተችበት ዕለት ትምህርት ቤት ሄዶ የሚኒስትሪ ፈተናውን የተፈተነ ልጅ መነጋገሪያ ሆኗል። የመጨረሻ እናት ያለችን ቃል እስቲ ንገረን። በመጨረሻው ስትሞት ስትል በእናቱ የሞት ቀን ሚኒስትሪ ፈተናውን ሄዶ ሊፈተን የቻለበት ምክንያት ምንድነው? እናቱስ ምን ብትለው ነው? መልሱን በዚህ ቪዲዮ ታገኛላችሁ። አርቲስት ብርክታይት በድጋሚ ሰይፉ ሾው ላይ እያለቀሰች መታለች። ቲና ጠንክሯት ብርክት ያይዞሽ ምንድነው ያስለቀሳት? ህይወቷንስ የቀየረው ጉዳይ ምንድነው የሚለውን በዚህ ቪዲዮ እኔ መልስ ሰጣቸዋለሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንት የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ይሄን ቻናል ሰብስክራይብ በማድረግ ጀምሩ። በቀጣይም ደግሞ እንዲህ አይነት መረጃዎች እንዲደርሳችሁ ፈጠን ብሎ ቀድሞ እናንተ ጋር እንዲመጣም ከፈለጋችሁ የደወል ምልክቷን መጫን እንዳትረሱ። ወደ መጀመሪያ ጉዳያችን እናልፋለን። እንግዲህ በዚህ ሳምንት በጣም በዚህ ወር ያለፈው ወር ኢትዮጵያውያን በጣም ሲጨነቁ ነበረ። በሳውዲ አረቢያ በቤት ሰራተኝነት ትሰራ የነበረች ሴት የሞት ቀኗ እየደረሰ ነው። እናም የሞት ፍርዱ ሊፈጸም ጥቂት ቀናት ናቸው የቀሩት፣ አንድ ወር ያህል ስለቀረ እባካችሁ ኢትዮጵያውያን ሲባል እና በጣም ብዙ ርብርብ ሲደረግለት የነበረ ጉዳይ ነበር እና ይቺ ሴት ላይላ ኑርሰቦ ትባላለች። እንግዲህ ሁላችሁም ታውቃላችሁ፣ አብሶ በአረብ ሀገራት የምትሰሩ ሰዎች በጣም ይህን ጉዳይ ታውቁታላችሁ ብዬ አስባለሁ። እና ዛሬ አዲስ አበባ ይቺ ሴት ገብታለች እና ግን እንደዚህ አዲስ አበባ ከመግባቷ በፊት ይሄ ሁሉ ነገር ከመከሰቱ በፊት ደግሞ እንዴት እስር ቤት ልትገባ ቻለች? እንዴትስ ደግሞ የሞት ፍርድ ሊፈረድባት ቻለ የሚለውን እኔ ልንገራችሁ። በመጀመሪያ እንግዲህ ላይላ ኑርሰቦ የቤተሰቧን ሕይወት እንደ ማንኛውም አረብ ሀገር እንደሚሰሩ ሰዎች የቤተሰቤን ሕይወት እለውጣለሁ ብላ ነው ወደ ሳውዲ አረቢያ በ21 ዓመቷ ያቀናችሁ። እናም በ21 ዓመቷ ካቀነች በኋላ እዛ በምትሰራ ሰዓት ከአሰሪዋ ጋር በግጭት ይከሰታል። እንግዲህ አሰሪዎች አንዳንዴ ባህሪያቸው በጣም ጥሩ ይሆናል፣ አንዳንዴ መጥፎ የሚሆኑ ሰዎች አሉ። እንግዲህ ሁሉም አረብ ሁሉም ሰው ክፉ ነው ልንል አንችልም እና እሷን የገጠማት አሰሪዎች እንግዲህ በጣም መጥፎ የሚባሉ ነበሩና ግጭት ይከሰታል። በተከሰተ ገዛ ግጭት ደግሞ መሀል ላይ የነበረ የ11 ዓመት የአሰሪዋ ልጅ ህይወት ያርፋል። እናም በዛ ምክንያት አሰሪዎቿ እሷን ይከሱና ያሳስሯታል። ከታሰረች በኋላ እንግዲህ አይደለም የአረብ ሀገራት ህግ ደግሞ አይደለም ከውጭ ለመጣ ዜጋ ወይም ስደተኛ ወይም የቤት ሰራተኛ ይቅርና ደግሞ ለራሳቸውም ዜጋ በጣም ጥብቅ የሆነ ህግ ነው ያላቸው እና እንግዲህ ትታሰርና በሀገሪቱ ፍርድ አሰጣጥ ሂደት የህፃን ልጅ ነፍስ በማጥፋት ወንጀል ተከሳ የሞት ቅጣት ይጣልባታል። እናም እቺ ሴት ምንም ማድረግ አይችልም፣ እስር ቤት ትገባለች። ሁሉም ሰው ያዝናል። ከዛ በኋላ ግን የልጁ እናት ወይም ደግሞ አሰሪዎቿ ምን ይላሉ? በካሳ ቢለወጥልን ይቻላል፣ እንቀበላለን። ወደ ካሳ የሞት ፍርዱ ወደ ካሳ ይለወጥልን ይሉታል። እናም ፍርድ ቤቱ ምን ይወስናል? 2 ሚሊዮን የሳውዲ ብር እንዲሰጣቸው ይጠይቃል ማለት ነው። 2 ሚሊዮን የሳውዲ ብር፣ ይሄ ማለት ወደ ኢትዮጵያ ሲመነዘር 31 ሚሊዮን ብር ነው የተጠየቀችው ማለት ነው። አንድ የቤት ሰራተኛ ይሄ ሁሉ ብር ካላት ደግሞ ምን ልትሰራ ሳውዲ አረቢያ ትሄዳለች? እና በጣም ስቃይ ነው የሆነባት። በጣም ነው መከራ የሆነው። ይሄን ያህል ብር አይደለም ኢትዮጵያ ውስጥ ለሀብታሞች ራሱ ላይኖር ይችላል። በጣም አስቸጋሪ ነበርና ይቺ ሴት የዛሬ 13 ዓመት በፊት ነው በዚህ ምክንያት እስር ቤት የገባችው። አስቡት፣ የዛሬ 13 ዓመት በፊት 31 ሚሊዮን ብር መጠየቅ ማለት ለአንድ ኢትዮጵያዊ ምን ያህል እንደሆነ አስቡና በጣም ተጨነቁ ቤተሰቦቿ። እንግዲህ ከብዙ ጊዜያት በኋላ የዛሬ 2 ዓመት አካባቢ ነው የእሷ ቤተሰቦች እናትና አባቷ እዚህ ኢትዮጵያ ውስጥ ያሉ ናቸው እና ግራ ስለገባቸው እንግዲህ እንዴት መሰላችሁ፣ ከታሰረች በኋላ ወይም ደግሞ የሞት ፍርድ ከተጣለ በኋላ ሰው ወዲያው አይገደልም። የተወሰነ ዓመት ያህል እንዲኖርና በእስር እንዲቆይ ይደረጋል፣ ወይም ደግሞ የእስር ቅጣትም እንዲፈጸም ይደረጋል። ከዛ በኋላ ነው ያ ደግሞ በእስር እንዲቆዩ የተባለበት ዓመት ሲያልቅ የሞት ቅጣት የሚጣልበት እና በዛ ምክንያት ያው እንግዲህ በረጅም ዓመታት ልትቆይ ቻለች እና የዛሬ 2 ዓመት አካባቢ እኚህ ቤተሰቦች የጨነቃቸው የልጃቸው የሞት ፍርድ ጊዜ እየደረሰ የመጣባቸው ወላጆች ስለተጨነቁ ማን ጋር ይሄዳሉ? ወንድም ካሊድ ጋር። ካሊድ ፋውንዴሽን እንግዲህ አዲስ አበባ በጣም ታውቁታላችሁ። በጣም የዋህ ምስኪን የሆነ ሰው ነው። በጣም ታዋቂ ነው ደግሞ ኢትዮጵያ ውስጥ። እሱም በግሉ የራሱን ቢዝነስ ትቶ እርዳታ ላይ የተሰማራ በጣም ትሁት የሆነ ሰው ነውና ይህን ሰምቶ ስላላስቻለው መግለጫ እንዲሰጥ ያደርጋል። እሱን ኮኔክሽኖች ነበሩትና እነ ሰራዊት ፍቅሬን እነ ኡስታዝ አቡበከርና ሌሎችም ደግሞ በጣም ታዋቂና ተሰሚነት ያላቸውን ሰዎች በማስተባበር ብር እንዲሰበሰብ ከተለያዩ አገራት ላይ
ብር እንዲሰበሰብ ይደረጋልና በዛን ሰዓት የሳውዲ 280 ምናምን ሺህ ወይም ደግሞ ከዛ በላይ የሆነ ገንዘብ ነው የተሰበሰበውና እንግዲህ ብቁ አይደለም። ኦልሞስት 31 ሚሊዮን ብር ነው የተጠየቀው በኢትዮጵያና የከባድ ነገር ነውና ከዛ በኋላ እሱ ደግሞ ያን ጋዜጣዊ መግለጫ ከሰጠ በኋላ ደግሞ በጊዜ ሂደቶች እየተካሄደ በጣም ብዙ ሰው ሲረባረብ ብዙ ብሮች ሲዋጡ ነበረ። በዚህ መሃል ደግሞ በጣም ብዙ ሰዎች ገብተው ለችግር የተሰበሰበን ገንዘብ ለራሳቸው ሊጠቀሙ የሚያስቡ ሰዎችም ነበሩ። በጣም ብዙ ሰዎች አሉ። ይሄ ጉዳይ ብትንትን ተደርጎ ቢወራ በጣም አስቸጋሪ ጉዳይ ነው። የብዙ ሰዎች ስም የሚገባበት ጉዳይ ነውና እንተውና እሱን ብቻ በጣም ብዙ ሀስሎች ነበሩ። በመጨረሻም ግን በኢትዮጵያ ኤምባሲና በሌሎችም ደግሞ የሰላም ሰዎች አማካኝነት በተደረገ ጥረት ይቺ ሴት ወደ ኢትዮጵያ ልትመጣ ችላለች። ተፈታ፣ ከእስር ተፈታ ከ13 ኦልሞስት ወይ ከ14 ዓመት በኋላ ወደ ኢትዮጵያ ልትመጣ ችላለች እና ያው ዛሬ አዲስ አበባ ቦሌ ኤርፖርት ላይ አቀባበል እያደረጉ በምትመለከቱት መልኩ ምስሉን አስገባላችኋለሁ። በምትመለከቱት መልኩ አቀባበል እያደረጉ ነበረ። በጣም ደስ የሚል ጊዜ ነበርና እያሳለፉ የነበሩት በጣም ብዙ ማህበራዊ ሚዲያው መነጋገሪያ ሆኗል። በጣም ብዙ ኢትዮጵያን ተጨንቀው ነበረ። በጣም በሳውዲ በተለያዩ አረብ ሀገራት የምትኖሩ ሰዎችም ተጨንቃችሁ ነበርና እንግዲህ ፈጣሪ ይመስገን፣ ሙስሊሞች አላህ ይመስገን፣ ክርስቲያኖችም ደግሞ እግዚአብሔር ይመስገን ልላችሁ እወዳለሁ። ፈጣሪ እንግዲህ ይህን የመሰለ ነገር ደግሞ አሰምቶናል። እንግዲህ አንዳንዴ የሞት ፍርድ እንኳን ተሽሮ እንደዚህ አይነት ደግሞ መልካም ነገር ይገጥመናል ብዬ አስባለሁ። የተሰበሰበላትን ብር ደግሞ እንግዲህ ለማንም ስላልተሰጠ ኦልሞስት ወደ 9 እስከ 13 ሚሊዮን ብር መሀል ላይ አለ ተብሎ ይህም ገንዘብ ደግሞ ለእሷ እንደሚከፈላት እንደሚሰጣትም ደግሞ ኮሚቴዎች እየተናገሩ ነበረ። ይህንንም ሰምቻለሁ። የሚጠራ ሌላም ኢንፎርሜሽን ካለ ደግሞ በቀጣይ መጥቼ እናገራቸዋለሁ። ወደ ሁለተኛ ጉዳይ ሳልፍ ደግሞ እናቱ ህይወቷ አርፎ እሱ ደግሞ እናቱ በሞተችበት ቀን ትምህርት ቤት ሄዶ የሚኒስትሪ ፈተናውን ሊፈተን ችሏል እና ይህ ልጅ በጣም መነጋገሪያ ሆኗል። ኦልሞስት የ14 ዓመት ልጅ ነው፣ ግን ይህን እንዴት ሊያደርግ ቻለ? በጣም ጥንካሬ የሚጠይቅ ጉዳይ ነው እና ይህ እንዴት ሊፈጸም ቻለ ካላችሁ ደግሞ እንግዲህ ይቺና አንድ ላይ 3 ልጆች ናቸው ከሱ ጋር ጭምር። እናም ያለ አባት ነው የምታሳድጋቸው። አዲስ አበባ አካባቢ ለገጣፎ የሚባል ቦታ ላይ ነው፣ ገጠራማው አካባቢ ነው የምታሳድጋቸው የነበረው እና ይህ ሲፈጸም በጣም አሳዛኝ ነው። እናት ደግሞ ትቸገራለች። የተለያዩ እንጀራ እየጋገረች የተወሰነ ሱቅም አላት እና እንደዛም እየሰረች ነው ስታሳድጋቸው የነበረው እና አጋጣሚ ትታመማለች። በጣም በህመም ምክንያት ደግሞ ስትሰቃይ እንደነበረም ልጁ ይናገራልና እሱም ቪዲዮ አንዴ አድምጠን እንመለስ። እናቴ የታመመችበት ማታ ብዙ አሟት ነበረ። ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ፣ ወደ ጤና ጣቢያ ወሰድናት። ከዛ በኋላ ሪቨር ጻፉላት፣ ለሳ ማለት ነው። ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት። በዛም ቀን ብዙ መድኃኒት ብዙ እንትን ነበረ። ያን ያህል ብቁ የሆነ ገንዘብም የለንም። እንግዲህ እንዳደመጣችሁት ነው። በብዙ መከራ የነበረች ህመሟታማ የነበረች እናት ናት እና እንደዛ ሆና ነበረና ከዛ በኋላ ምን ይከሰታል? እናቱ በምታርፍበት በመጨረሻው ቀን ልጄ ትምህርትህን አደራ በጭራሽ እንዳታቋረጥ የሚል አደራ ትሰጠዋለች። በተጨማሪም ደግሞ ታናናሾችህ ማንም የላቸውምና አስብላቸው ትላለች። እንግዲህ ይቺ እናት ይህን ስትናገር ሌላ በዙሪያው የሚረዳት ማንም እንደሌለ ስላወቀች ነው ይህን የተናገረችው። ምክንያቱም እንደዛ ታማ ህይወቷ የሞት ጣር ላይ ያለ ለአባታቸው ደውለው ሲጠይቁት ሊመጣም ስልካቸውንም ደግሞ ሊያነሳ ፈቃደኛ እንዳልሆነ ይህ ልጅ ሲናገር ነበርና አደራ ልጄ ብላ ስትናገር ነበረ። እሱንም ንግግር አንዴ ሰምተን እንመለስ። ያዝናል ግን የመጨረሻ እናት ያለችን ቃል እስቲ ንገረን። በመጨረሻው ስትሞት ስትል ሌላ አደራ አይደለም ያለችኝ። እሷ ከታመመች በኋላ አንድ ቀን ተጫውቼ አላውቅም። እንደዛ ነው የመጨረሻ ቃል ያለችኝ። ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳድግ ነው ብላኝ ሄደችው። መጨረሻው ቀን ማለት ነው። እንግዲህ እንዳደመጣችሁት ነው። አንዳንዴ ያው እንግዲህ ወላጆች ተለያይተው መለያየታቸው ወይም ደግሞ ሳይግባቡ ተጋብተው የሚወልዱት ልጅ ለእንደዚህ አይነት መከራ ነው የሚደርሰው። ልጅ በድሎ ያድጋል። ዝም ብላችሁ ውለዱ የምትሉ ሰዎች ልጅን እንደዚህም ሊሰቃ አሁን ይሄ 15 ዓመት ልጅ አስቡ፣ ታናናሾቹን ኃላፊነት ወስዶ ሊያሳድግ ምናምን በጣም ብዙ ኃላፊነቶችን ሊሸከም ነው። በምን አቅሙ? ይሄ እኮ ገና ወላጆቹ የሚሰጡትን ነገር ተቀብሎ ብቻ መኖር ያለበት ልጅ ነው እና አሁን እንዲህ ሊሰቃይ ነው እና ሁላችንም የራሳችንን ኃላፊነት ብንወጣ ባይነኝ። አባትየውም ደግሞ የራስን ኃላፊነት መተህ ብትወጣ ባይነኝ። ይህን ቪዲዮ የምታደምጥም ከሆነ ኃላፊነት ውሰድ፣ ልጆችን በስርዓት አሳድጋቸው። ህግም ደግሞ ሊጠይቅ ይችላል ብዬ አስባለሁ። ግን ከዚህ ባሻገር መላው ኢትዮጵያን ተረባርበው
በአካውንት ተከፍቶ እርዳታ እየተደረገለትም እንዳለ ደግሞ ሰምቻለሁና ይህ ይበል የሚያሰኝ መልካም ነገር ነው። ወደ ሶስተኛ ጉዳይ ደግሞ ሳልፍ አርቲስት ብሩክታይት ከሰሞኑን ሰይፉ ላይ ቀርባ ነበረ ታውቃላችሁ። አሁንም ድጋሚ ደግሞ በዚህም ሳምንት ቀርባለች። እያለቀሰች ነበርና ምንድነው ያስለቀሳት የሚለው ነገር ደግሞ በብዙዎች ዘንድ መነጋገሪያ ሆኗል። በቲክቶክ ቪዲዮዎች እየተቆራረጡ እየመጡ እንግዲህ ምንድነው እያላችሁ ስትጠይቁኝ ነበረ። እንግዲህ ሙሉ ሰይፉን ሾውን ማየት ከደበራችሁ እኔ ደግሞ አጠር አድርጌ ምን እንደተከሰተ በዚህ ቪዲዮ ነግራቸዋለሁ። እንግዲህ ብሩክታይት የዛሬ 11 ዓመት ወይም 12 ዓመት አካባቢ በጣም ተስፋ መቁረጥ ውስጥ ዲፕሬሽን ውስጥ ሆና ሐዋሳ ላይ የሐዋሳ ልጅ ናት ታውቃላችሁ። እንግዲህ እያለቀሰች መናኸሪያ ባስ ውስጥ ቁጭ ብላ ታለቅሳለች አንገቷን ደፍታ እና እቺም ሴት ከአዲስ አበባ የመጣች ሐዋሳ ለለቅሶ መጣ ተመልሳ ወደ አዲስ አበባ ወደ መጣችበት የምትመለስ ሴት ታያትና አዝናት አብራት ትሆናለች፣ አይዞት ትላለች። ግን ብሩክታይት ራሷን ግልጽ አድርጋ የተፈጠረውን ነገር ለመናገር ዝግጁ አልነበረችም እና እቺ ሴት ግን አልተለየቻትም። ዝም አለች ብላም ደግሞ ፊት ነሳችኝ ብላ እሷም ደግሞ ጀርባ አልሰጠቻትም። ዝዋይ ላይም ወርደው ምሳ በለቻት። ከዛ በኋላ ፊት ባሰጣትም አዲስ አበባም ደግሞ ወስዳት ከዛ በኋላ የተለያዩ አይነት ነገሮችን አርጋ ነበርና እስቲ እኔ ከምነግራችሁ ሙሉ መረጃውን ከሷ ስሙ። ልጅ የባል እናት ሞተው አንዱ ለቀን እዛ ቆይቼ የተመለስኩኝ በዛ ሰዓት ነው ያገኘኋት። መጣ ያው ያለቀሰች ልክ እንደዚህ ያለቀሰች አታልቅሽ ምን ሆነሽ ነው አታልቅሽ ምን ሆነሽ ነው መናገር አልፈለገችም። በኋላ ላይ በቃ ዝዋይ ላይ ስንደርስ እኔ በቃ ምሳ እንብላ ዝም ብትል በሚል ይዣት ወረድኩና ምሳ ልንበላ ስንወርድ ያው ሰዓቱ ደርሶ ማለት ነው ባሱ ሲያቆም መብላት አልቻለችም። ታለቅሳለች ብላት ምንም በቃ መብላት አልቻለችም። ተመለሰ ምግብ። ከዛ ገባን በቃ ልክ እንደ መምሸት እንደዚህ ሰዓት ላይ ነው አዲስ አበባ ደረስን አይደለ? ጨለም ይላል ነበር። አሁን ቆየት ነው የምትሄጂው ስላት የትም በቃ ዝም ብዬ ስለኝ እንዴ እንደዛማ አይሆንም እንደዛ አይደለም ቆይ እንድንረጋጋለን ቤት እንድረስና እኔ ጋር አረፈ ብለን እናየዋለን ጉዳዩን ብዬ ይዣት ሄድኩ። እሺ በቃ ከዛም በኋላ ያው ቤት ውስጥ ገባ። እንግዲህ አንዳንዴ ሰው የሰው መልካምነት በጣም የሚገርም ነገር ነው እና ማንንም ማያውቀውን ሰው ቤቱ አስገብቶ እንደዚህ ረድቶ ማድረግ ራሱ በጣም ትልቅ ጽናትና ትልቅ የዋህነት ትልቅ የልብ ሙላት የሚጠይቅ ነገር ነው እና ፈጣሪ የሚወዳቸው ሰዎች ደግሞ እንዲህ አይነት ሰዎች እግዚአብሔር እንግዲህ ያብዛልን ፈጣሪ ያብዛልን ብዬ እንደ ሀገር እለምናለሁ። የዚች ልጅ ህይወት መለወጥ በዚህ ሴት ምክንያት ነው እና ምናልባት እቺን ሴት ባታገኝ ኖሮ ህይወቷ አሁን ያለችበት ደረጃ ላይ አሁን ያለችበት ቦታ ላይ ላትቆም ትችል ነበር እና ፈጣሪ ይመስገን ባለንበት ቦታ በገባንበት ነገር ውስጥ ጠቅላላ እየመጣ መልካም ነገር በሰዎች ተመስሎ እያደረገልን ያለን ፈጣሪ ይመስገን እላለሁ። እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ሀሳብ አስተያየት ይጨመር ይቀነስ የምትሉት ነገር ካለ በኮመንት ብትጽፉልኝ እኔም አስተካክለዋለሁ ወይም ደግሞ ወደ እናንተ የሚቀርብም ነገር ካለ አቀርባለሁ። በቀጣይ ጊዜ እንዲህ አይነት አሪፍ መረጃዎች ሲኖሩ አየር ላይ ወደ እናንተ ፈጥኜ እመጣለሁ። እንግዲህ ቻናሌን ሰብስክራይብ አድርጋችኋል ብዬ አስባለሁ። ቀድሞም እንዲመጣላችሁ ደግሞ የደውል ምልክቷንም ተጭናችኋል ብዬ አስባለሁ። እንግዲህ በቀጣይ ሳምንት እስክንገናኝ በደህና ቆዩልኝ። በብልሃት እንኖር።